እንጂ ለማን ጫማዬን አልሰጥም። ካብሪ ነው አላረጅም፣ በጭራሽ አላረጅም። ሰውዬ ብሪንግ ባክ ማይ ዴዚ ጌም ትጫወታለህ? ወላ ጌም ልጫወት ነው ከገባሁ ሼር አድርጉትኝ እና ምን ለአማድ የገባሁትኝ ዛሬ ጌም ልጫወት ነው። ምንድን ያለችው ሮዛ? አስቀናኸኝ እኮ። ምኑን ያስቀናውሽ? እርጅናው ግርም የሚለኝ ነገር ማለት ነው። ግርም የሚለኝ ነገር ነጭ ሲሆኑ ካረጁ በቃኝ ብለው ሆስፒታል ይገባሉ። የኛ ሀገር አረጋዎች ደግሞ እንደነ ቴቴ ቆረጠው እንደነ ዝሆኔ እንደነ ፊንገር መጥተው ልጆቻቸው ጋር ይጣላሉ። ተዋት ብሉ ቶሚት እንዳለ ሞዴሬተሮች የሚታርጓቸው የኛ ሀገር ሽማግሌዎች ይለያሉ። ሲያረጁ ነው የሚያገነፍልባቸው። ሲያረጁ ይገነፍልላቸዋል። የኛ ሀገር ሴቶች ደግሞ የኛ ሀገር አረጊዎች እንዳለ የምታገዱ ነው። ነጮች ግን ካረጁ በኋላ መጦሪያ ሆስፒታል ይከፍታሉ። የአእምሮ ህመምተኛ ዝገምተኞችን ያሳክማሉ። አምጡልኝ ሄድበታሉ ያርጋሉ። የኛዎቹ ሽማግሌዎች ደግሞ ያላበዱትን ያሳብዳሉ። ያልተነሳውን ህዝብን ያስነሳሉ። የሞተን ይቀሰቅሳሉ እኮ። እኛ ሀገር ያለው ጉድጉድ እኮ ነው። ህዝብ እንደ ጸረ ተባይ በሰማይ ሆነ በሄሊኮፕተር የሚረጨው ጸረ ተባይ ጸበል በሰማይ መረጨት አለበት። ይሄ ህዝብ የዛን ጊዜ ይስተካከላል፣ ካልሆነ አይስተካከልም። እንዴት አያችሁት? ማያሳብ ይህን ሀሳብ እንዴት አያችሁት? ጓል አሉላ አባ ነጋ ወይት ጓል አሉላ ወይ ዘሐፍተይ ጓል አሉላ የሐፍተይ ድገሚኝ በይ ምንድን ባለው ጥፊ የሚመታም ለራሱ አንድ ይደግማል። አንድ አይርፕሌን ሰጠሽ እንዳትወጪ ጓል አሉላ አንድ ድገሚ አይርፕሌን ድገሚ። ቴንክ ዩ ሶ ማች ጓል አሉላ ዋይ ቴንክ ዩ ሶ ማች እናመሰግናለን። ጓል አሉላ ዋይ አነ ለዚ ሐፍተይ እናመሰግናለን። ዜድ ዛሬ ጠዋት ነው ትናንትና ማኑ ስትረግጠኝ የነበረው። እኔ እኮ ምን አድርጌ ብዬ እኮ ነው ማርያምን። ወይዘሮ ዜድ እኔማ ፍርድ ቤት የለም ራሴ ነው ብዳኝሽ። ኧረ ነው እንዴ ሶ ማዚ ሐፍተይ እንክ ሰማች በሉ ጊፍት ገላሪ እየሞላችሁ ጋይስ፣ ትናንሾቹን እየሞላችሁ ጋይስ፣ ትናንሾቹን እየሞላችሁ አሁን 15 ኮፍያ አለ፣ 10 ልብ አለ፣ 5 መኒገን አለ። ትናንሾቹን እየሞላችሁ ጋይስ። የኛ ዜድ የኛ ዜድ መስዋ ነበር እኮ ስትረግጠኝ የነበረው ዛሬ 10 ጊዜ አትመላለስ ቤት ምናምን ያልሽኝ ማን ከፈትከውና እስኪ አንድ ጌም እንጀምራለን። ሴትዮ
እንኳን ደህና መጣችሁ። መጀመሪያ ማን ነው ሴትዮ? እኔን ባልሆነ ሴትዮ የምትለኝ አሁን እኔ ምን ነው ሴትዮ የሚመስለው? እሺ ማሙሽዬው እንዴት ነሽ? እና እኔም ለእናቴ ልጅ ነኝ እንዴ? ሴትዮ አያቴም ለእናቷ እኮ ልጅ ነች። ከምሬ ነው። አያቴም ለእናቷ ልጅ ነች። እናቴም ለእናቷ ልጅ ነች። የአያቴ እናት አላየኋትም፣ ግን እናቴ ለእናቷም ልጅ ነች። አሚራዬ ትንሽ ቆይ፣ አሚራዬ ትንሽ ቆይ፣ ጌሙ ስንጀምር ይሆናል። እንዴት ነሽ ዞሮ ለዛ ስታይኝ እንትና ነከሌ መሰልኩ እንዴ? እነዛ መሰልኩ። ታረተው በአራት እንቀጣቀጥ እና ሃይባ እናስገባቸው። በአራት እንቀጣቀጥ እና ሃይባ እናስገባቸው። እኔ ማንም ይግባ ብቻ ጌም መጫወት ነው የምፈልገው ዛሬ። በስተካከልና ብርድ ልብስ ለብሰሽ ነው እንደምትጫወቺው እንዴ? ምንድን ነው ብርድ ልብስ ለብሰሽ ነው እና ደረቴን እያሾፍኩ ነው እንደምጫወተው? በስነ ስርዓት እንደዚህ ቁጭ ብለሽ አስተካክለሽ። ልብስ እኮ ለብሻለሁ፣ ግን እንደዚህ ግልብልብ ስላለ ደብሮኝ ነው እንጂ ለብሻለሁ። አላወቅሽውም እንጂ ይሄን ሀበሻ ህዝብ እንደዛ ነው የሚወደው። ኧረ አይውደደኝ ሲፈልግ እንደዚህ ተገላልቤማ አልጫወትም። ትቀልዳለህ እንዴ? እንደዛ አልታወቅም። እኔ እጅ ብቻ በቂ ናት። እኔ እኮ ቆንጅዬዎች ብቻ ነው እኮ። ከዚህ በላይ እኮ ነኝ።